ጽናትና ግሩሜ ተለያዩ። ግሩሜ አዲስ ህይወት ጀምሬያለሁ። ከአሁን ወዲያ እስከ ዛሬ ያሳለፍናቸውን ነገሮች እያነሳው አንቺን አልጨቀጭቅሽም። እኔ እስካሁን ድረስ ነገሮችን እያነሳው ያሳለፍኳቸውን ነገሮች እያነሳው ለጨቀጨኩሽ በጣም ይቅርታ። አሁን ላይ ህይወት ይቀጥላል። አዲስ ህይወት ጀምሬያለሁ አለ ግሩሜ። ጽናት ደነገጠች። ግሩሜ በጣም ትወደዋለች፣ ታፈቅረዋለች። አዲስ ህይወት ይጀምራል ብላት አይሆን በቃ እሱን ማበሳጨት በጣም ደስ ስለሚላት ሁሌ ታበሳጨው ነበር። ግሩሜም ለምን ደነገሽ? ምን ነው ደስ ልልሽ ነው የሚገባው አላት። አረ እኔ ደስ ብሎኛል፣ አዲስ ህይወት በመያዝህ በጣም ደስ ብሎኛል አለች። ግሩሜም ተነስቶ ሲሄድ ጽናት ደስተኛ ነበረች። ምክንያቱም የግሩሜ አባት ቶሎ እንዲያገባላቸውና አዲሷን ልጅ እንድታስተዋውቅላቸው ስለጠየቋት የሀሳብ ስለተሳካላት በጣም ደስ ብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነበር ላይክ፣ ሸር እያደረጋችሁ ለምታበረታቱኝ እጅግ አመሰግናለሁ። ጽናት ድራማ ክፍል 54 እንደቀጠለ ነው። ግሩሜና ጽናት ተለያዩ። በጣም የሚገርመው ነገር ግሩሜ በጣም ታገሰ። ምክንያቱም ያሳለፋቸው ነገሮች ከባድ ቢሆኑም እነዛን ነገር የተቋቁሞ ዛሬ ላይ ግን ተስፋ ቆረጠ። ምክንያቱም በጣም እንደሚወዳትና እንደሚያፈቅራት ደጋግሞ ቢነግራትም ጽናት ግን ልትቀበል አልቻለችም። የግሩሜ አባት ግሩሜ ቶሎ እንዲያገባና እናታቸው ደግሞ ማግባቱን እንደሚፈልጉ ስለነገረኝ ጽናት ደግሞ አሁን ላይ ለማግባት ስለማትፈልግ አዲስ ህይወት እንዲኖር ስለፈለገ የሀሳብ ስለተሳካላት ጽናት በጣም ደስ ይሏታል። ከአሁን ወዳ ያሳለፍኳቸውን ነገሮች ላልጠይቅሽ ቃል እገባልሻለሁ። ከአሁን ወዳ ህይወት ይቀጥላል እና አዲስ ህይወት ጀምሬያለሁ አለ። ጽናት ደነገጠች። ምክንያቱም እንደዚህ ቶሎ አዲስ ህይወት ይጀምር አልመሰላትም ነበር። ግሩሜ ቆርጦ አዲስ ህይወት ጀምሯል። ግሩሜ በጣም በመናደድ እና ሀሳብ ሁሉ ስላልተሳካለት ሁልጊዜ እየወጣ መጠጥ ይጠጣ ነበር። ጠጥቶ መጥቶ ከቤት ወጥታ እንድታድር ጽናትን አስጠነቀቃት። ጽናትም ውጭ አድራ ጠዋት ላይ ስትመጣ ጠዋት ላይ ሲነሳ ጽናት የት ናት አላት። አዲሷም ልጅ ዛሬ እኮ አላየኋትም የት ሄዳ ነው አለች። አይ ሱቅ ወጥታ ይሆናል ምናምን አለች። ግሩሜም ያው ማታ ሰክሮ ስለገባና ስለተናገራት የለችም ስትለው ወጥታ እንደሄደ በጣም ደነገጠ። ጽናትም ከቤት ወጥታ ውጭ ላይ አድራ መጣች። በጣም የሚያሳዝነው ነገር ጽናት የሆነ ችግር ቢደርስባት ጠጠቱን አይዘልቀውም ነበር። ጽናት ውጭ ብርዱም ሙቀቱም ሲፈራረቅባት አድራ ስትመለስ ግን ምንም አይነት ንግግርም ሆነ መልእክት አልተናገረችም። ምክንያቱም ጽናት በጣም እንደምትወደውና እንደምታፈቅረው ነውና አሁን ላይ ግን እሷ ሰርታ መለወጥ ነው እንጂ ወደ ፍቅር እንዳትገባ ያገዳት የአባቷ እመምና እንዲሁም አባቷ ጋር በደወለ ሰዓት ትምህርት እንዴት ነው ልጄ ብለው ስለሚጠይቋት ወይ ትምህርት አልተማርኩ ወይ እሱን አላገዝኩት ወንድዬ ብሄድ ምን አይነት ስሜት ይሰማዋል አባቴ ብላ በማዘን ለማግባት ዝግጁ ስላላደለች የምትወደውን እና የምታፈቅረውን አሳልፋ ልትሰጠው ስላለች በጣም ተደናግራለች። ምክንያቱም ሁለት ልብ ሆናለች።
አዲሷም ልጅ ግርም ማለት ቆይ እነዚህ ሁለት ልጆች ምንድነው ነገር ያላቸው? አዲስ ነገርማ በመካከላቸው አለ በማለት ተገረመች። ምክንያቱም የሚያደርጉት ነገር ሁሉ እንትን ነው፣ አንዱ ለአንዱ መጨነቃቸው ምንድነው ውስጣቸው ያለው ነገር በማለት ተገረመች። ተመኝታው ተነስቶና የጠጣው መጠጥ አስክሮ ስለነበር ተኝቶ ሲነሳ ያያት አዲሷ ልጅ ስለነበረ ጥናት የት ናት ብሎ ጠየቃት። ጥናት እኮ እኔም ስነሳ አላየኋትም፣ ዛሬ ሙሉ ቀን አላየኋትም፣ የት ሄዳ ነው አለች። እንደዚህ ስትለው በጣም ደነገጠ። ምክንያቱም ማታ ላይ የሰራው ነገር ሲያስታውሰው ጥናት ከቤት ውጭና ደሪ ስላላት ጥናት አልተመለሰች ይሆን እንዴ ብሎ ደነገጠ። የግሩክም ወንድም መጣና በጣም ተቆጣው። አንተ ያመሃል እንዴ? ለምንድነው ልጅቷ ውጭ ያደረችው? ደህነኛ ነህ? ቅንጭላት ይሰራል በማለት በጣም ጮኸበት። እኔ በውስጥ የያዝኩትን ነገር እናንተ ምንም ስለማታውቁ ታወዳ ምንም አይነት ነገር እንዳትናገራለሁ። ምክንያቱም እኔ በውስጤ በጣም ትልቅና በጣም የሚያም ነገር ስላለብኝ ምንም ነገር እንድትናገር አልፈልግም። የኔ አንተ ላይ ቢደርስ የዛወት ነበር አንተ የኔን ነገር የምትረዳው በማለት ነገረው። ግርሚም በጣም ተናዶ ስለነበረ እኔ ውስጥ ያለው እኔስ የምናደደው እኔስ እሷ ላይ እንደወደኩና እንዳፈቀርኳት አለሷ መኖር እንደማልችል ታረጋገጠች ወል እንዲህ ፍቅሬን ውሃ ደፋችበት በማለት በጣም ተናደደ። ያንተ ፍቅር ገደል ይግባ እናችል የአንድ ነገር ብትሆን ውጭ አድራ ብሎ ተናደደ። ግሩሜም በቃ አታሰልቸኝ፣ አለፍልፍብኝ፣ አትናገረኝ፣ እኔ በጣም ደክሞኛል፣ ታዊ ልረፍበት በማለት ተቆጥቶ ሄደ። ጥናትም ግሩሜ እንደዛ ሆኖ እሱ እኮ ምንም አይነት ችግር የለበትም፣ እሱንም አትወቅሱ፣ ችግር የለበትም አለች። እንደዛው ስቃይ ላይ ሆና አሁንም የምታስበው ስለ ግሩሜ ነው። በጣም የሚገርመው ነገር ጥናትን በጣም እንደምትወደውና ግሩሜ ብቻ አይደለም በጣም እንደሚዋደዱና እንደሚፈላለጉ ያስታውቃል። ግን መካከላቸው ያለ ነገር ሊያገናኛቸውም ሆነ ሊያቀራርባቸውም ስላልቻለ ጥናት መሸሽ እንዳለባት ስለተናገራት በቃ ግሩሜ በመጣ ሰዓት ጥሩ ፊት ሳይሆን መጥፎ ነገሮችንም ሆነ መጥፎ ነገር በማድረግ ከእሷ እንድታስወቅሰው ተገደደች። አባቷም ዘንዳ ደውላ አባቷን ስጠይቃቸው ልጄ ትምህርት እንዴት ነው? ትምህርትሽ ደህና ነሽ ወይ በማለት ጠየቋት። አዎ ትምህርት አሪፍ ነው አለች። እሷ ግን እየተማረች ከሆን ሰራተኝነት ገብታ ኩሽና እንደምትሰራ ምንም አይነት ታሪክ ስለማያውቅ ቤተሰቧ እና ትምህርትሽን እየተማርሽ ነው? ትምህርት እንዴት ነሽ ብላ ስትጠይቅ አዎ አሪፍ ነው ብላ ነው የመለሰችው። የሚገርመው ነገር አሁን ላይ በጣም ብትወደውም ወንድ አስከትሎ ወደ አባቷ ዘንዳ መሄድ ለእሷ ትልቅ ነገር ሆኖ ነው የታየው። ምክንያቱም የሰፈር ጓደኛ አባቷን ታደርሽለት ወይ ከእናቷ ሳትሆን ወይ ሰርታ ተለወጠች እያሉ የሰፈሩ መነጋገሪያ ስለሚያደርጓት ማግባት አሁን ላይ አልፈለገችም። አሁን ላይ ጥናት የምትፈልገው ስራና ስራ ብቻ እንደሆነ ተናገረች። ግሩሜም እስኪ አባትሽ ከሆኑ ላዋራቸው በማለት አዋራቸው። ጥናት እንዴት ናት? ተንከባከባት አሉት። እሱም እሺ እንከባከባት አለው ምንም አትሆንም ብሎ መልስ መለሰ። አይ አባት ጥናትም እንዴት ተቀብሎ ስልኩን እንዳወራ ለምን እንደሆነ በጣም ተገርማ አየች። እንግዲህ ጥናት አሁን ላይ ተስፋ ቆርጣለች።
ግሩሜ በጣም እንደምትወደውም እንደምታፈቅረውም ብታቅ ኑሮ ምንም ማድረግ እንደሌለባትና የትም መሄድ እንደሌለባት ግራ ገብቷታል። አሁን ላይ አዲሷ ልጅ ጋራ በጣም ተግባብተዋል። አዲሷም ልጅ ሲደብራት የምትዝናናበት የምትፈልገውን ነገር የሚያደርግላት ግሩሜ በጣም እየተንከባከባት ይገኛል። ጽናት በቅናት ቅጥል ብላለች። ሲደባደቡ ወይም ሲጫወቱ በደረሰ ሰዓት ጉሮሮዋ ደረቅ እያለ ይገኛል። ከአሁን ወዳ ጽናትና ግሩም በአንድ ላይ ይመጣሉ የሚል ሀሳብ የለኝም በማለት ጽናትም ወስሳለች። ግሩምም ከአሁን ወዲያ ለጽናት ስሜት እንደሌለውና ብዙም እንዳያስቸግራት ተናገረ። ጽናትም እሺ ከአሁን ወዲያ እኔ የገባሁባችሁ ህይወታችሁ ላይ እኔ ነኝ እየበጠበቅኩት ያለሁት። ከአሁን ወዲያ እኔ ሰራተኛ አንተ አሰሪ ሆነን ነው የምንኖረው እዚህ ቤት በማለት መልስ ሰጠችው። እሺ እንደዛ ይቻላል፣ ከአሁን ወዲያ እንደዛ ነው መሆን ያለበት። እኔ አሰርሽ ነኝ አንቺም ሰራተኛ ነሽ በማለት በዚህ ተስማምተው የዛሬው ቪዲዮ በዚህ ተቋይቷል። በቀጣይ ደግሞ ክፍል 55 እስከምንመጣ ድረስ ይህን ቻናል ላይክ ሸር ያደርጋል።